ሄሎ መኮንን እንዴት ነው? እንኳን ደስ አለ። በስተመጨረሻ ያሬድን ላተሰማ አስረክበናል። ዛሬ እንግዲህ ቪዲዮውን እንደተመለከትነው ሁላችንም የነበረውን ነገር አይተናል ማለት ነው። አፍላ ፍቅርን ተወዳጁን አፍላ ፍቅርን ቀጣዩን ክፍል ይዘንላችሁ መጥተናል። የጸጋ ሴራ ምንድን ነው የሚለውን የጸጋን ሴራ የምናይበት ቪዲዮ ነው የዛሬው ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። ዳይ ወደ ቪዲዮ። የጸጋ እንግዲህ አሳፋሪ ድርጊቷ እንደቀጠለ ነው ማለት ነው። በጣም የሚገርም ድርጊት ነው ያደረገችው። ይሄንን ማድረግ አይጠበቅባትም ነበረ። ይሄ ሁሉ ድርጊት ለምን አስፈለገ? ለምንስ በጀርባችን ልትወጊን አሰብሽ? ለምን ብላታለች ማለት ነው ቹቹሻ። እና ቹቹሻ በጣም ተናዳባት ተበሳጭታባት እሷን እየደበደበቻት እንዳለች እንግዲህ ያው ሰዎች ተሰብስበው ገላግለዋታል ማለት ነው። እና ጸጋ ያደረገችው ድርጊት ለሰውም ለምን ጸጋ ወደ ፊቱ ማንነቷ እየተመለሰች ነው ያለችው ማለት ነው። በአሁን ሰዓት እነ አቡሻ ምንድን ነው ያሉት? ጸጋ ወደ መጀመሪያው ማንነቷ ተመልሳለች። ስለዚህ የሚሆን አይደለም። እሷ ደግሞ ወደዛ ተመለሰች ማለት ሰዎችን ሁሉ ጎዳች ማለት ነው። እንግዲህ ጸጋን ስናቃት ሁላችንም መጀመሪያ ጸጋን የምናቃት በጣም ክፉ አስመሳይ ለገንዘብ ሟች ናት ማለት ነው። ጸጋ ምንም አድርጊ ምንም ገንዘብን ትወዳለች ማለት ነው። እና ከያሬድ ጋር ግንኙነታቸው ለራሱ ገንዘብ ነበረ፣ ውርርድም ነበራቸው በሚወራረዱ ሰዓት። አሁን ቤዛና ያሬዶ የተፋቀሩት በውርርድ ነው ማለት ነው። ለጸጋ ብር እየሰጣት በዛ ነበር። ገንዘብ ሳይሰጣት ሲቀር ጓደኝነታቸው ይቋረጥ ነበር ማለት ነው። ካስታወሳችሁ የጸጋና የያሬዶ ግንኙነት ማለት ነው። እና ያንን ሁሉ እያደረገች ለገንዘብ ነበረ። ግን በመሀል ደግሞ የቤዛ ጥሩነት ምንድን ነው? እነ ቤዛን በምትጎዳቸው ሰዓት ጥሩነቷን ደካማ ጎኗን ያወቁት በምን ምክንያት ነው? ቀስቴና እና ያሬዶ ለምንድን ነው በቃ የእነሱን ግንኙነት ፍቅር ከጀመሩ በኋላ ፍቅር የሚባልን ነገር ትጠላለች። በነገራችን ላይ ጸጋ ማለት ነው በጣም ነው የምትጠላው ፍቅር የሚባል ነገር አትወድም ማለት ነው። እና ሰዎችም ተፋቅረው ሲያዩ ትጠላለች። እንደውም ምንድን ነው ያለችው አንድ አጋጣሚ ላይ ቤዛን የአክስቴ ልጅ ትመስልኛለሽ ነው ያለቻት። የአክስቴ ልጅ ስለምትመስልኝ ጥሩ አልመኝልሽም፣ ጠላሻለሁኝ። መቼም አንቺ ለእኔ ጥሩ ሆነሽ ህይወትሽን መስዋዕት ብትከፍል፣ እኔ ግን ሁሌም እንደምጠላሽ ነው የምኖረው ብላታለች። እናም ያንን ሁሉ እያደረገቻት ቤዚቲ ግን መቼም ልትጠላት አልቻለችም። ከጎኗ ሆና ብሶቷን ሰምታ ሁሉንም ነገር ለመጋፈጥ ሞክራ ነበር ማለት ነው። ያንንም ደግሞ በድርጊት ማሳይታለች። ያ ሁሉ በሷ የተነሳ ህይወቷን ሁሉ ልታጣ ነበር ማለት ነው። ጸጋ ግን ምንድን ነው ያደረገችው? በዛ ፈንታ ቤተሰብን ለቤተሰብ ደውላ ከያሬድ ጋር ያላትን ግንኙነት ፎቶዎችን እርሰ መምህሩ ሳይቀር ለያሬድ አባት ሳይቀር ነው አሳልፋ የሰጠቻቸው ማለት ነው። ይሄ ሁሉ የመጣው በጸጋ ክፋት የተነሳ ነው ማለት ነው። ተቀይራለች ብሎ ሲታሰብ አሁን ደግሞ ጥሩ ጓደኛ ሆነው እያሉ እንደገና ደግሞ መልሳ ወደ ድሮ ማንነቷ ተመለሰች ማለት ነው። እና አሁን በዚህ ምክንያት ቤዚቲ ስትሰማ በጣም አዝናለች ማለት ነው። ጸጋ ይሄንን አታደርግም እያለች አሁንም ከቹቹሻ ጋር ትከራከራለች። ነገር ግን ጸጋ አድርገዋለች ማለት ነው። አሳልፋ ሰታችኋለች ለገንዘብ ብላ እና ሁሉም ሰው በቃ ጸጋ ይሄንን አደረገች ተብሎ ሁሉም ሰው አሁን አውቋል ማለት ነው። እና የነቤዚ ጓደኝነት እዚህ ድረስ ነው ተቆራርጧል ማለት ነው። እና በእሷ የተነሳ ቤዚቲ አልቅሳለች። ምን አድርጌሽ ነው? ለምንድን ነው ይሄንን ልታደርጊ የቻልሽው? ምን ያጠፋሁት ነገር አለ? የበደልኩሽ ነገር አለ ሳላውቀው ብላ ጥያቄ ያቀርባላት ነበር። ነገር ግን ልትመልስላት አልቻለችም ጸጋ ማለት ነው። አሁንም አይነ ደረቅ ሆነ እኔ አላደረኩም፣ ቹቹሻ ዝም ብላ ነው እኔን የደበደበችኝ። እኔ ከማንም ጋር ከመኮንንም ጋር ከማንም ጋር አላወራሁም፣ ስልክም አልተቀበልኩም፣ የያሬድንም አድራሻ አላቅም እና አቡሽ እየዋሹ ነው ብላ እና አቡሽን እንግዲህ ውሸታም አድርጋለች ማለት ነው።
ለእርሰ መምህሩ ሰው ማን ነው የነገረው ተብላ ስትጠየቅ እኔ ለእርሰ መምህሩም እኔ አልተናገርኩም የማውቀው ነገር የለም እናቡሻ ይሆናሉ ብላ እንዳውም ሽምጥጥ አድርጋ ወደ እናቡሽ አድርገዋለች ማለት ነው። እናቡሽ ደግሞ ያው እሷ ከተናገረች በኋላ ለእርሰ መምህሩ ሂዳ አድራሻውን ከሰጠች በኋላ ቦታውን እንዳውም እኔ ያሳያችኋለሁ ግን እኔ መሄድን እንዲያየኝ ብላ ተናግራ ነበረ ለእርሰ መምህሩ ማለት ነው። ስለዚህ እና አቡሻ የተጠሩ በኋላ ወሬውን ለማጣራት እርሰ መምህሩ የጠራቸው ለምንድነው የደበቃችሁ ለምንድነው ይሄ የሆነው ብሎ ለመጠየቅ ነበር ማለት ነው እንጂ መጀመሪያ የተናገረችው ጸጋ ናት። እንደገና ከናቡሽም አታላ ቁጥር የወሰደችው እሷ ናት ማለት ነው። እና አሁን ሁሉንም ነገር ወደ እናቡሽ አድርጋለች እኔ የማውቀው ነገር የለም ብላ ማለት ነው። እጅ ከፍንጅ እኳ ይዛት ቹችሻ ማለት ነው ይዛት እኳ ጭራሽ ካደቻት። እኔ ጭራሽ ከማንም ጋር አላወራሁም ስልክ ማወራው ከራሴ ከቤተሰብ ጋር ነው እያለች ማለት ነው። እና አሁን ላይ ጸጋ ያለችበት በጣም የሚያስጠላ ጸባይ ነው ማለት ነው። ጸጋ አሁን ተወዳጅ እየሆነች መታ ነበር። አሁን ደግሞ ወደ ድሮ ጥላቸዋና ወደ ድሮ ሸረኝነቱ መጥፎ ባህሪዋ መጥቷል ማለት ነው። እና በጣም ያሳዝናል። አሁን ብቸኝነቷ አሁንም ገንዘብና ብቸኝነቷን ታቅፋ ቁጭ ትላለች ማለት ነው። ከመኮንን ጋር አሁን ስራዋ ከሱ ጋር ሆኗል። ይሄ ደግሞ ማለት ከትምህርት ቤት ጓደኛ የላትም ማለት ነው። ምክንያቱም ጓደኝነቷን በገንዘብ ለውጠዋለች። እነ ቤዛ ነበሩ ጥሩ ጓደኛ፣ ሁሉም ሰው የማይቀርባት፣ ሁሉም ሰው መጥፎ ናት፣ ሁሉም ሰው ገንዘብ ወዳጅ ናት እያሉ ሁሉም ሰው በራቃት ሰዓት ግን ቤዚ በደሏንም ችላ ሁሉንም ስቃዋን ችላ ፍቅር ያሸንፋል በፍቅር አሸንፋታለሁ እያለች ሁልጊዜም እንባዋን የምትጠርግላት እሷና ቹቹሻ ነበሩ ማለት ነው። እናም እንግዲህ በቤዛ ላይ ያደረገችው ነገር በያሬድ ላይ ያደረገችው ነገር ሁሉንም ሰዎች አሳዝኗል ማለት ነው። ግን ለነ መኮንን ደስታ ሆኗል፣ ለነ ቤዚቲ ደግሞ ሀዘን ሆኗል። ይሄንን ታደርጋለች ብላ ቹቹሻ ከመጀመሪያውም ትጠረጥር ነበር። እች ልጅ አልተቀየረችም እያለ ሁሌም ትነግራት ነበር። ነገር ግን ልትሰማት አልቻለችም። ቤዚ የዋህ ስለሆነ ሁሉንም ሰው ታምናለች። አንቺ ዝም ብለሽ ነው በትናንት ማንነቱ የሰው ልጅ አሁንም አትገምች እባክሽን እያለች ብዙ እየተጨቃጨቁ ነበር። ነገር ግን አሁን ሁሉንም ነገር በአይኑ አይታለች ማለት ነው። ደግሞ ወይ ገንዘብ አታሏት ወይም የሆነ ሰው እያስፈራራት ነው ብላ ትከራከርላታለች ቤዚ ማለት ነው። ቹቹሻ ግን አሁንም ጭራሽ በፍጹም እሷ ገንዘብ ወዳና እኛን ለመጉዳት አስባ ነው እንጂ ምንም ሰው የሚያስጨንቃት ሰው የለም። ግን መጀመሪያ አስባችሁታል? ከመኮንን ጋር ይሄንን ስምምነት ሲያደርጉ ገንዘብ ሳይገባበት በፊት ቤዚ ለማዳን ነው ብላ ተናግራ ነበር። ነገር ግን ብር ሲገባበት ደግሞ ሌላ ሴራ መስራት ጀመረች። ክፋቷ ትዝ አላት ማለት ነው። እና አንዳንዴ ክፉ ጓደኛ መጥፎ ነው። መቼም ይቀየራል ብላችሁ የማታስቡት ሰው ድንገት ሲቀየር ደስ ይላችኋል። ደግሞ አይ ይሄ ሰው ተቀይሯል ብላችሁ ስታስቡ ደግሞ ድንገት ደግሞ መልሶ ወደዛ ወደ ስስትነቱ ሲመለስባችሁ በጣም ከባድ ነው ማለት ነው። እና በአሁን ሰዓት ላይ ጓደኛ የሚባል ነገር የለም ማለት ነው። ጓደኛ ብላችሁ ሚስጥራችሁን በምትነግሩት ሰዓት ሁሉንም ነገር አሳልፎ አንድ ቀን ይሸጣችኋል ማለት ነው። ልክ እንደ ጸጋው ማለት ነው። ጸጋ ከበፊትም ቢሆን የታወቀች ቤዚን እንደማትወዳት የታወቀ ነገር ነው። ነገር ግን ለሷ ብለው እንደዛ ስለሆኑላት ወደዋ እሷን ጓደኝነታቸውን ተቀብላ ጥሩ ሆና እየኖሩ ነበር ማለት ነው። በመሀል ግን ባላሰቡት ሰዓት ባላሰቡት ጊዜ ሁሉም ጭንቅ ውስጥ በሆነበት ሰዓት እሷ ደግሞ መታ ወጥመድ ውስጥ አስገባቻቸው ማለት ነው። እና በጣም ከባድ ነው። ይሄን ያህል የሰው ልጅ ክፋት ለምን የሚለው ነገር ጸጋ ፍቅርን የማትወደው ነገር ለምንድን ነው? ያው ስለተደፈረችም ፍቅር የሚባለውን ነገር አትወድም ማለት ነው። ይሄንንም በደመረ የተነሳ ነው ፍቅር የሚባል ነገር የጠላችው እና ምክንያቱ ደመረ ነው። በዛ ላይ ደግሞ ቤዚን የምጠላበት ምክንያት ያክስቷ ልጅ ቤዚን ትመስላለች። ያክስቷ ልጅ ደግሞ ብዙ ታሰቃያታለች፣ ብዙ ትደበድባታለች፣ የቤት ስራዎችን ታሰራታለች፣ የቤታችነት እንዲሰማት ታደርጋታለች። እና አክስቷና ያክስቷ ልጅ ለዛም ነው ቤዚን የምትጠላት።
ፍቅርን ደግሞ ልትጠላ የቻለችው ሁለት ሰዎች ተፋቅረው በምታይ ሰዓት ማንም ይሁን ማንም አትወድም ማለት ነው። እነ ቤዚ እና እነ ያሬዱ ብቻ አይደለም። ያሬዱ ከቤዚ ጋር በሆነበት ሰዓት ጀምሮ ለሷ የሚሰጣት ጥቅም ቀርቶባታል ማለት ነው። ምክንያቱም በፊት ይሄን አድርጊልኝ፣ ይሄን አድርጊ፣ እከሌን እንደበይልኝ እያለ ያው የሀብታም ልጅ ስለሆነ እሱ ደግሞ ያው ሁሉንም ነገር በገንዘብ ነበር የሚጫወተው። ቤዚን ካፈቀረ በኋላ ግን ገንዘብ የሚባለውን እርግፍ አድርጎ መኪና ማጣቢ ድረስ ገብቶ ነበር ማለት ነው። ለፍቅር መስዋዕት እየከፈለ ነበር። ይሄ ነገር ደግሞ የእንትናን የጸጋ ጥቅም ቀርቶባታል ማለት ነው። በዚህን ሰዓት እንግዲህ ጥቅሟ ሲቀርባት ሌላ ነገር ስሜት ተሰምቷታል ማለት ነው። እና መቼም ብኮኑ እኔ በህይወት እያለሁኝ አንድ ላይ አትሆኑም እያለኝ መቼም ትዝትባቸው ነበረ። በመሀል ግን ያላሰበችው ወጥመድ ውስጥ ስትገባ እነሱም ሰላም ሆነው እነሱም በፍቅር ለማጣመር ሁሉን ነገር ለመርሳት እየሞከረች እያለች ነበረ። ነገር ግን አሁንም ተመልሳ ጸጋ ወደ ድሮ ማንነቷ ተመልሳለች ማለት ነው። በጣም ያሳዝናል። እና እንግዲህ ምን ይሆን የሚለው ነገር አብረን እናየዋለን። እወዳችኋለሁ፣ አከብራችኋለሁኝ። እስካሁን አብራችሁ ስለቆያችሁ ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ለምታበረታቱ ከልብ አመሰግናለሁ። ባይ ባይ።